ብልጽግና ላይ በሶስት አቅጣጫ አዲስ ጦርነት ታወጀ። የጦርነት አዋጅ የተሰማው የአማራ ፋኖ ኃይል አንድ መሆኑን ባሳወቀ ማግስት መሆኑ ትኩረት ስቧል። የፋኖ ኃይሎች ወታደራዊ አዛዥ ሆነው የተሾሙት ጄኔራል ተፈራ ማሞ ብልጽግናን ከጀርባ ለመምታት ተስማምተናል፣ ተዘጋጅተናልም ሲሉም የጦርነቱን አዋጅ አስተጋብተዋል። በተመሳሳይ በሌላ አቅጣጫ ህወሓት ጦርነት ለመክፈት ሙሉ ዝግጅት እንዳጠናቀቀ በቃል አቀባዩ በኩል ይፋ አድርጓል። በሶስተኛው ግንባር ደግሞ ጄኔራሉ የሚመሩት ጦር ኢትዮጵያ ድንበር ላይ ጦርነት አውጆ የአየር ድብደባ ጭምር ፈጽሟል። በዚህ መልኩ በሶስት አቅጣጫ የታወጀው ጦርነት ለብልጽግና ከባድ ራስ ምታት ሆኖበታል። በዝርዝር እናስደምጣቸዋለን። በመጨረሻም በወልቃይት በኩል የተፈራው ጦርነት ሊፈነዳ ጫፍ ደርሷል። ህወሓት በወታደራዊ ቃል አቀባዩ በኩል ወልቃይትን በኃይል እንቆጣጠራለን ባለማግስት ኃይሉን እያስጠጋ መሆኑ ተሰምቷል። ወዲህ ደግሞ ለመንግስት ቅርበት ያላቸው የማህበራዊ ሚዲያ ምንጮች የጦርነቱ ፊሽካ ሊነፋ ጫፍ መድረሱን በሰበር ዜና እየተቀባበሉት ነው። ትሰሙታላችሁ። ነገሮች እየተካረሩ ነው። የአሜሪካና የኢራን ፍጥጫ ከቋፍ የደረሰ ይመስላል። ኢራን አስፈሪውን ሃይፐርሶኒክ ሚሳኤል አሜሪካ ላይ ልትተኩስ እንደምትችል ዝታለች። አሜሪካም ከባባድ መሳሪያዎችን እያንቀሳቀሰች መሆኑ ተሰምቷል። እንመለስበታለን። ጤና ሚኒስቴር የማርበርግ ወረርሽኝን ሙሉ በሙሉ መወገዱን አስታወቀ። ከወራት በፊት የተከሰተውና ለሰዎች ሞት ምክንያት የሆነው ወረርሽኝ ከኢትዮጵያ እንዲወገድ ተደርጓል። በጉዳዩ ላይ የጤና ሚኒስቴር እንኳን ደስ አላችሁ የሚል መግለጫ አውጥቷል። ጉዳዩን የተመለከተ ዘገባ ይዘናል፣ እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ብልጽግና ላይ በሶስት አቅጣጫ አዲስ ጦርነት ታወጀ። ይህ የጦርነት አዋጅ የተሰማው የአማራ ፋኖ ኃይል አንድ መሆኑን ባሳወቀ ማግስት መሆኑ ትኩረት ስቧል። የፋኖ ኃይሎች ወታደራዊ አዛዥ ሆነው የተሾሙት ጄኔራል ተፈራ ማሞ ብልጽግናን ከጀርባ ለመምታት ተስማምተናል፣ ተዘጋጅተናልም ሲሉም የጦርነቱን አዋጅ አስተጋብተዋል። በተመሳሳይ በሌላ አቅጣጫ ህወሓት ጦርነት ለመክፈት ሙሉ ዝግጅት እንዳጠናቀቀ በቃል አቀባዩ በኩል ይፋ አድርጓል። በሶስተኛው ግንባር ደግሞ ጄኔራሉ የሚመሩት ጦር ኢትዮጵያ ድንበር ላይ ጦርነት አውጆ የአየር ድብደባን ጭምር ፈጽሟል። በዚህ መልኩ በሶስት አቅጣጫ የታወጀው ጦርነት ለብልጽግና ከባድ ራስ ምታት ሆኖበታል። የፋኖ ህወሓትና ሻዕቢያ ህብረት እውነትና ንጋት እያደረ ይጠራል እንዲሉ ሶስቱ ኃይሎች በተደጋጋሚ ትብብራቸውን ሲክዱ የነበረ ቢሆንም አሁን ግን በግልጽ በአደባባይ ስለ ጥምረታቸው እየተናገሩ ነው። አዲስ የተመሰረተው የፋኖ ድርጅት ወታደራዊ አዛዥ የሆኑት ጄኔራል ተፈራ ማሞ ስለ ጥምረቱ በይፋ ተናግረው ለሶስት ተባብረን ብልጽግናን እናጠፋለን ሲሉ ሲዝቱ ተደምጠዋል። አብይ ኤርትራንና ትግራይን ለማጥቃት ከወሰነ እኛ ቀድመን ከጀርባ እንመተዋለን፣ በፍጹም እኛን ተሻግሮ ኤርትራንና ትግራይን እንዲያጠቃ አንፈቅድም በማለት ተናግረዋል። ይህ የጄኔራሉ ንግግር የፋኖን የትግል ዓላማና ምክንያት ጥያቄ ውስጥ የሚከት ነው በሚል ተተችቷል። የአማራን ሞትና ሰቆቃ ለማስቆም ዱር ቤቴ ብለናል የሚሉት የአማራ ፋኖ ተዋጊዎች በምን ስሌት ነው ሻዕቢያና ህወሓት ላይ ጦርነት ከተጀመረ ከሁለቱ ኃይሎች ጎን የሚቆሙት የሚል ጥያቄ የተነሳባቸው ሲሆን ወይንስ አፍንጫ ሲመታ ዓይን ያለቅሳል እንደሚባለው ነው ወይ የሚል ጥርጣሬን አስነስቷል። ሻዕቢያና ህወሓት ከበረሃ ትግል አንስቶ ጸረ አማራ ተረክት በኢትዮጵያ ውስጥ እንዲያቆጠቁጥ ምክንያት የሆኑ ድርጅት ሆነው ሳለ ጄኔራል ተፈራ ግን በግልጽ ከሻዕቢያና ህወሓት ጎን እንደሚሰለፉ መናገራቸው የፋኖን የትግል ምክንያት ጥያቄ ምልክት ውስጥ የሚከት ሆኗል። ጄኔራል ተፈራ ማሞ ከሸዋ ከፋኖ መንደር እንዲህ ያለውን ጦርነት ብልጽግና ላይ ባወጁ በዚያው ዕለት ህወሓትን ብልጽግና ላይ ሌላ ጦርነት ክተት ብሏል። ቡድኑ ለጦርነት ክተት ያለው በቃል አቀባዩ በኩል ነው። የህወሓት ቃል አቀባይ ኮሎኔል ገብረ ጻዲቅ እንደ ጄኔራል ተፈራ ሁሉ ብልጽግናን ለመውጋት ተዘጋጅተናል ሲል አውጇል። ገብረ በቃለ መጠይቁ ትግራይ በፌዴራል መንግስቱ ውስጥ ያላትን የወሳኝነት ሚና ጥታ በዝምታ አትቀጥልም ያለ ሲሆን በህወሓትና በፌዴራል መንግስቱ መካከል የተፈጠረው ውጥረት ወደ ለየለት ጦርነት ሊያመራ የሚችልበት እድል መቃረቡን ተናግሯል። አሁን ያለው ገደብ የሌለው ትዕግስት አይቀጥልም፣ ሁሉን አቀፍ ዝግጅት ተደርጓል። የህወሓት ወታደራዊ ኃይል ለተልዕኮ ዝግጁ ነው፣ ህዝቡ ለሚመጣው ነገር ዝግጁ ሆኖ ይጠብቅ ሲል ክተት መሳይ ጥሪ አሰምቷል። ህወሓት በቃል አቀባዩ
በኩል አዲስ ያስነገረው መልእክት ውጥረቱ ከወትሮ በተለየ ሁኔታ ባየለበት ወቅት መሆኑ ትኩረት የሚስብ ሆኗል። በእንዲህ መልኩ ሻዕቢያ፣ ፋኖና ህወሓት በተለያየ ግንባር በኢትዮጵያ መንግስት ላይ ጦርነት ለመጀመር ቆርጠዋል። ክተትም እያሉ ነው። ይህም ለመንግስት ከባድ ራስ ምታት ነው። በቀጣይ ከ4 ኪሎ በኩል ስለ ጉዳዩ ማብራሪያ ይሰጣል ተብሎ እየተጠበቀ ነው። በመጨረሻም በወልቃይት በኩል የተፈራው ጦርነት ሊፈነዳ ጫፍ ደርሷል። ህወሓት በወታደራዊ ቃል አቀባዩ በኩል ወልቃይትን በኃይል እንቆጣጠራለን ባለማግስት ኃይሉን እያስጠጋ መሆኑ ተሰምቷል። ወዲህ ደግሞ ለመንግስት ቅርበት ያላቸው የማህበራዊ ሚዲያ ምንጮች የጦርነቱ ፊሽካ ሊነፋ ጫፍ መድረሱን በሰበር ዜና እየተቀባበሉት ነው። በተለይ የመከላከያ ሰራዊት የክብር አባል ናቸው የተባሉ አክቲቪስቶች በስፋት ጉዳዩን ማሰራጨታቸው ጦርነቱ ተቃርቧል እያስባለ ነው። በአራቱም አቅጣጫ አይን የበዛበት የወልቃይት ቀጠና አሁን ላይ ከሱዳን ድንበር እስከ ኤርትራ ድንበር ከተከዜ እስከ ሸረሪና ውጥረቱ ነግሷል። ህወሓት በወታደራዊ ቃል አቀባዩ ገብረ ጻዲቅ በኩል ወልቃይትን በኃይል እንደሚቆጣጠር ባሳወቀ ማግስት ወደ ተከዜ ኃይሉን እያንቀሳቀሰ ነው ተብሏል። በ10 ተሳቢ መኪና የተጫነ የህወሓት አርሚ 60 ኃይል ወደ ሽሬ ማቅናቱን የሚያመላክቱ መረጃዎች ከስፍራው እየወጡ ነው። በተመሳሳይ የአርሚ 50 የተወሰነው ኃይል ወደ ወልቃይት አቅጣጫ እየተንቀሳቀሰ መሆኑ የተገለጸ ሲሆን ከወትሮ የተለየ ሎጂስቲክስ እየተጓጓዘ ነው ተብሏል። ወደ ወልቃይት እየተጠጋ ነው ከተባለው የህወሓት ኃይል ጋር ከባድ መሳሪያዎች ጭምር በስፋት እየተንቀሳቀሱ መሆኑ ተጠቁሟል። ህወሓት ከቅርብ ጊዜ ወዲህ የቀበረውን ከባድ መሳሪያ እየቆፈረ በማውጣት ላይ መጠመዱን የሚያረጋግጡ መረጃዎች መውጣታቸው ይታወሳል። ላለፉት 3 ዓመታት ወደ ወልቃይት ለመመለስ ሲዝት የነበረው ህወሓት ከቅርብ ጊዜ ወዲህ ከየካቲት 11 ወዲህ ሁመራን ለመቆጣጠር እየተዘጋጀ መሆኑ ተሰምቷል። በሽሬ በኩል ኃይል ያንቀሳቀሰው ወልቃይትን ለመቆጣጠር ይዞታል የተባለውን የየካቲት 11 እቅድ እውን ለማድረግ ነው ተብሏል። ህወሓት ኃይሉን ከወልቃይት በቅርብ ርቀት ላይ ወደምትገኘው ሽረ በስፋት ከማንቀሳቀሱ ቀደም ብሎ በወታደራዊ ግዛት ለማስመለስ በቃል አቀባዩ በኩል ዝቷል። ቃል አቀባዩ ለህወሓት ልሳን ወይን በሰጡት ማብራሪያ ወልቃይትን ለመቆጣጠር ሙሉ ዝግጅት መደረጉን የገለጹ ሲሆን የተራዘመ ትዕግስት እንደማይኖርም ጠቁሟል። የትግራይን ሀገርነት እውን ለማድረግ የቀረው እንደ ወልቃይት ያሉ አካባቢዎችን መጠቅለል ነው ሲል ቃል አቀባዩ ጉዳዩን ከመገንጠል ጋር አገናኝቶታል። ህወሓት ትግራይን ከኢትዮጵያ በዲፋክቶ ነጥሎ ሉዓላዊ የሚለውን አገላለጽ በመጠቀም እያለማመደ መሆኑ የሚታወቅ ሲሆን በጊዜው አስተዳደር ደረጃም ለክልሉ ያልተሰጡ ሉዓላዊነትና ብሔራዊነትን በይፋ ይጠቀማል። ህወሓት እንደ ወልቃይት ያሉ አካባቢዎችን ይዞ ሀገር የመሆን ህልም ከዚህ ቀደም የሚነገረው እንደ ወልቃይትና ራያ ባሉ የአማራ ማንነትና ወሰን አስመላሽ ኃይሎች በኩል ነበር። አሁን ላይ ህወሓት በተለያየ አቅጣጫ የሚያቀነቅነው የትግራይ ሀገርነት እንደ ወልቃይት ያሉ አካባቢዎችን መጠቅለል ደግሞ የህልውና ጉዳይ ተደርጎ እየቀረበ ነው። ኢራን ዩኤስኤስ አብርሃም ሊንከን የጦር መርከብን በሃይፐርሶኒክ ሚሳኤል መምታት ትችላለች አለች። በመካከለኛው ምስራቅ ያለው ውጥረት እጅግ በከፍተኛ ሁኔታ እየጨመረ መጥቷል። የኢራን ወታደራዊ ባለስልጣናት የዩናይትድ ስቴትስ ባህር ኃይል ንብረት የሆነችውን ዩኤስኤስ አብርሃም ሊንከን ግዙፍ የአውሮፕላን ተሸካሚ መርከብ በላቁ የሃይፐርሶኒክ ሚሳኤል ቴክኖሎጂ ማስመጥ እንደማይሳናቸው ዝተዋል። የኢራን አብዮታዊ ዘበኛ ከፍተኛ መኮንኖች እንደገለጹት መርከቧ ለኢራን ስጋት ሆና ከተገኘች በሃይፐርሶኒክ ሚሳኤሎች ኢላማ ትደረጋለች። ዩናይትድ ስቴትስ በፕሬዝዳንት ዶናልድ ትራምፕ ትዕዛዝ የአውሮፕላን ተሸካሚ መርከቡንና ሌሎች አጃቢ የጦር መርከቦችን ወደ ኦማን ባህረ ሰላጤና ወደ መካከለኛው ምስራቅ ቀጠና እያሳለጠች ነው። ኢራን የያዘቻቸው የሃይፐርሶኒክ ሚሳኤሎች እጅግ ፈጣንና አቅጣጫቸውን የሚቀያይሩ በመሆናቸው ማንኛውም የአየር መከላከያ ስርዓት ሊያግዳቸው እንደማይችል ትናገራለች። ገለልተኛ የጦር መሳሪያ ተንታኞች ግን የኢራን ሚሳኤሎች በተግባር ያላቸው ብቃት እስካሁን አልተረጋገጠም ይላሉ። የአሜሪካ የጦር መርከቦችም ዘመናዊ ራዳርና ሚሳኤል መከላከያ ስርዓቶች የታጠቁ መሆናቸውን ይጠቅሳሉ። ይህ ፍክክር የመጣው በኢራን ውስጥ ካለው የውስጥ አለመረጋጋትና የኒውክሌር መርሃ ግብር ጋር ተያይዞ በአሜሪካና በኢራን መካከል ያለው ግንኙነት እጅግ በሻከረበት ወቅት ነው። ዩናይትድ ስቴትስ የጦር ኃይል ማሰማራቷ ኢራንን ለመገደብ እንደሆነ ስትገልጽ፣ ኢራን በበኩሏ ይህንን እንደ ቀጥተኛ ትንኮሳም እየተመለከተችው ትገኛለች።
ከ3 ወራት በፊት በኢትዮጵያ ለመጀመሪያ ጊዜ በደቡብ ኢትዮጵያ ክልል ጂንካ ዞን የተገኘው የማርበርግ ቫይረስ ሙሉ በሙሉ በቁጥጥር ስር መዋሉን የጤና ሚኒስቴር አስታወቀ። ቫይረሱ ከኢትዮጵያ ጨርሶ እንደተወገደ ይፋ የተደረገው በዓለም የጤና ድርጅት አሰራር መሰረት ላለፉት 42 ተከታታይ ቀናት ምንም አዲስ ታካሚ ባለመመዝገቡ እንደሆነ የጤና ሚኒስትሯ ዶክተር መቅደስ ዳባ ገልጸዋል። የጤና ሚኒስቴር በሽታው በቁጥጥር ስር መዋሉን ይፋ ያደረገው ዛሬ ሰኞ ጥር 18 ቀን 2018 ዓ.ም በአዲስ አበባ ከተማ እያካሄደ ባለው የማብሰሪያ መርሃ ግብር ላይ ነው። በዝግጅቱ ላይ ንግግር ያደረጉት የጤና ሚኒስትሯ ዶክተር መቅደስ ዳባ ምንም እንኳን የ9 ወገኖቻችንን ሕይወት ብናጣ ወረርሽኙን ሊያደርስ ከሚችለው ከባድና ውስብስብ ችግር አንጻር ሀገርና ሕዝባችንን መታደግ ችለናል። እንኳን ደስ አላችሁ እንኳን ደስ አለን ሲሉ ወረርሽኙ በቁጥጥር ስር መዋሉን አብስረዋል። የጤና ሚኒስቴር የማርበርግ ቫይረስ ለመጀመሪያ ጊዜ ኢትዮጵያ ውስጥ መገኘቱን ይፋ ያደረገው በህዳር መጀመሪያ ነበር። በእነዚያ ጊዜያት ውስጥ 14 ሰዎች በበሽታው እንደተያዙ በላቦራቶሪ ምርመራ የተረጋገጠ ሲሆን ከነዚህም ውስጥ 9 ሕይወታቸው አልፏል። 5 ሰዎች ደግሞ አገግመዋል። በሽታው በኢትዮጵያ ሲገኝ ለመጀመሪያ ጊዜ እንደነበር ያስታወሱት የጤና ሚኒስትሯ በወቅቱ ከበሽታው ባህሪ ካደገኝነቱ አኳያ ክስተቱ ለሁላችንም አሳሳቢ ነበር ብለዋል። የማርበርግ ወረርሽኝ በቁጥጥር ስር መዋሉ የተበሰረው የዓለም የጤና ድርጅት እንዲሁም የኢትዮጵያን የወረርሽኝ ቅኝትና ምላሽ መመሪያ አሰራር መሰረት በማድረግ እንደሆነ ዶክተር መቅደስ ዳባ አስረድተዋል። የመጨረሻው ታካሚ በላቦራቶሪ ከበሽታው ነፃ መሆኑ ከተረጋገጠበት 42 ተከታታይ ቀናት ምንም አይነት አዲስ ታካሚ ባለመመዝገቡ ወረርሽኙ በቁጥጥር ስር መዋሉን በይፋ በምናደርግበት የዛሬው ቀን ላይ ደርሰናል ብለዋል። ይህ 42 ቀን ዝም ብሎ የሚቆጠር ቁጥር ወይም ቀን አይደለም ያሉት ሚኒስትሯ ከቁጥሩ ጀርባ ስጋትን በትጋት የቀለበስንበት የብርቱ ጥረት ስኬት የተገኘበት ወቅት እንደሆነ አንስተዋል። ጤና ባለሙያዎቻችን፣ የጤና እንክብካቤ ሰራተኞቻችን የማርበርግ ቫይረስ ወይም ወረርሽኙን ለመቋቋም ህዝባችን ለስጋትና ከህልፈት ህይወት ለመታደግ ራሳቸውን የማይተካ ህይወታቸውን ጭምር በመስጠት ሌት ተቀን ከህዝብ ጎን በመቆም ከቫይረሱ ጋር ፊት ለፊት ተጋፍጠው አሸንፈዋል ሲሉ አመስግነዋል።